ሙሴ፣ ኤልያስና ጌታችን ኢየሱስ ክርስቶስ ታላላቅ መንፈሳዊ ተልእኮ ከመጀመራቸው በፊት ጾመዋል። ጾም የሥጋን ድምፅ ዝግ በማድረግ የፈጣሪን ስውር ድምፅ በግልጽ ለመስማት የሚያስችል መንፈሳዊ ኃይል ነው። የዐቢይ ጾም የጌታችን የኢየሱስ ክርስቶስ ታላቅ ጾም ነው። ዘወረደ የሚለው ስያሜ የተወሰደው ከዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ ካለው ኃያል ቃል ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ትርጓሜው አምላክ እኛን ለማዳን ካለው ፍቅር የተነሳ ከክብሩ ወርዶ እኛን ሥጋ ተዋህዶ ሰው የመሆኑን ያበስራል። መንፈሳዊ ትምህርቱ ጾሙን የምንጀምረው እግዚአብሔር ለእኛ ባሳየው ዝቅታ ትሕትና ነው። እኛም ወደ እርሱ ለመድረስ መጀመሪያ በትሕትና ራሳችንን ዝቅ ማድረግ እንዳለብን ያስገነዝበናል። የፍቅር ጉዞ ቅዱስ ያሬድ በዝማሬው ይህንን ሳምንት እግዚአብሔር ፍቅር መሆኑን የገለጠበት አድርጎ ይገልጸዋል። አዳም ከገነት በወጣ ጊዜ የጠፋውን በግ ለመፈለግ እውነተኛው እረኛ ክርስቶስ መውረዱን እናስባለን። ጾም ምግብ መከልከል ብቻ ሳይሆን ይህንን መለኮታዊ ፍቅር በልባችን ውስጥ የምናሰላሰልበት ወቅት ነው። የድል መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 መዓልትና 40 ሌሊት በመጾም ሰይጣንን ድል አድርጎታል። ዘወረደ የዚህ የድል ጉዞ መጀመሪያ ነው። በዚህ ሳምንት የምንማረው ድል የሚነሳው በኃይል ሳይሆን በጾም፣ በጸሎት፣ በትሕትና መሆኑን ነው። የሰው ልጅ ክብር መመለስ አምላክ ሰው የሆነው ሰው አምላክ እንዲሆን የጸጋ ልጅነት እንዲያገኝ ነው። በዘወረደ ሳምንት የምንሰማቸው ማህሌቶች፣ ቅዳሴዎች ሁሉ የሚያተኩሩት በሰው ልጅ ውድቀትና በክርስቶስ ቤዛነት ላይ ነው። ወረደ ምስለ አዳም ከአዳም ጋር ወረደ እንደሚባለው እርሱ ወደኛ ውድቀት ወርዶ እኛን ወደሱ ሰማያዊ ክብሩ አወጣን። ዘወረደ ጾም መግቢያ ብቻ ሳይሆን የእግዚአብሔር ቸርነት፣ የሰው ልጅ ተስፋ የሚገናኙበት ድልድይ ነው። ጾሙን ስንጀምር እርሱ ስለ እኔ ወረደ፣ እኔ ወደ እርሱ ለመቅረብ ምን እየሰራው ነው ብለን ራሳችንን እንድንመረምር ይጠራናል። እግዚአብሔር ዓለሙን እንዲሁ ወዷልና ይላል ዮሐንስ ወንጌል ምዕራፍ 3 ከቁጥር 16። የክርስትና እምነት መሠረት የሰው ልጅ መድኃኒት መንገድ መጀመሪያ ነው። ታላቁ የ2 ወራት የሱባኤና የጾም ጉዞ የሚጀምረው በዚህ ታላላቅ ምስጢር ላይ ነው። ሰማይ ዝቅ ያለበት፣ አምላክ የሰውን ሥጋ ለብሶ ወደ ምድር የወጣበትን ፍቅር የምናስብበት ሳምንት። የስሙ ትርጓሜና መጽሐፍ ቅዱሳዊ መሠረቱ ዘወረደ እመሰመ ሰማያት ከሰማያት ወረደ ይላል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ ያለው ኃይለ ቃል ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። ሚስጥሩ ይህ ሳምንት የሚያተኩረው በጾሙ ርዝመት ላይ ሳይሆን በጾሙ ምክንያት ላይ ነው። አምላክ ለምን ወረደ? መልሱ እኛን ፈለገ። አዳም በጠፋ ጊዜ አምላክ በግርማ ሆኖ አልጠራውም። ይልቁንም እንደ አዳም ሆኖ በአዳም ሥጋ ተገልጦ በደብረ ዘይትና በገዳማ ቆሮንጦስ አዳምን ፍለጋ ተንከራተተ። የትሕትና ትምህርት ጾም መራብ ብቻ አይደለም፣ ራስን ዝቅ ማድረግ እንጂ። ዘወረደ የሚያስተምረን ከፍተኛው አካል አምላክ ዝቅተኛውን ሰውን ለመርዳት ራሱን ባዶ ማድረጉን ነው። እኛም በዚህ ጾም ወቅት ከትዕቢት ወርደን ወደ ትሕትና እንድንወጣ ጥሪ ይደረግልናል። የፍቅር መግለጫ
ቅዱስ ያሬድ በዝማሬው ዘወረደ እመሰማያት ሰማያት በእንተ ፍቅር ስብኡ ስለ ሰው ፍቅር ሲል ከሰማይ ወረደ ይላል። ጾም ለስጋችን የምንሰጠው ቅጣት ሳይሆን ለእኛ ሲል የወረደውን አምላክ በፍቅር የምንከተልበት የፍቅር ምላሽ ነው። በዚህ ዘወረደ ሳምንት ልናደርጋቸው ከሚገቡ 3 ታላላቅ ነገሮች ውስጥ መውረድ፣ ከቁጣ ከትዕቢትና ከጥላቻ ዙፋናችን ወርደን ከሰዎች ጋር በፍቅር መታረቅ መፈለግ። አምላክ እኛን እንደፈለገን እኛም በጾምና በጸሎት የጠፋውን ማንነታችንን መፈለግ ይገባናል። ምጽዋት ወረደ ማለት ለሌላው ተረፈ ማለት ነው። ካለን ላይ ቀንሰን ለሌሎች ማካፈል ዘወረደ የጉዞ መጀመሪያ ነው። አምላክ ወደኛ ወርዷል፣ እኛ ደግሞ በጾም ወደ እርሱ እንወጣለን። ይህ ጾም የሥጋ ረሃብ ብቻ ሳይሆን የነፍስ ጥግባን እንዲሆንላችሁ ተመኙ። ይህም ፕሮግራማችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ለመላው ክርስቲያኖች እንድታዳርሱልን እንጠይቃለን። እስከ ሳምንት ሰላም እግዚአብሔር አይለያችሁ።